ሳይሆን እኔ ውስጥ አለ። በህዝብህ ላይ እንዲህ ብሎ ጥፋትን የቀጠረ ይህ ሰው እሱ የቀጠረውን ይህንን ዓመት ደርሶ እንዳያየው አስወግደው ብዬ ጸለይኩ። አንድ የሚባሉ ሰው እየሞቱ ተባለ በዜና ኢራን ላይ ያሉት አናሽ አያቶላ ሆሜኒ ሞቱ ተባለ። ብዙ ሰው ቸኩነዋ አሜሪካንን ብቅ ብላ ኢራኖች እንኳን ደስ አለሽ ለብዙ ዓመት ያለውን ችግር ነቅየት እስከዛሬ የተነበሩ አሜሪካኖች ጊዜ ልኳቸው ነው። መንፈሳዊ ተልእኮ ነው። ኦሽን አቋርጠው ውቅያኖስ አቋርጠው የሰውየውን ጭንቅላት መቀየር የሚችል ትምህርት የሚሰጡበት መዋለ ላይ አላፈሰስ አቤት አቤት ለጽድቅ መጡ። ከዛ ድረስ ገዳዩም ለጥቅሙ ነው። እኛ ምንም የማናውቀው እዚህ እንላለን። ሰው ስለሞተ ልል ከማለት መድኃኒዓለም ይጠብቅ። አሜን። ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ እንደዚህ ያለች ቤተክርስቲያን ነው የሌለባት አትገኝም፣ የለችም። እሷም አንድ ናት። አትሌት ርግቤ ፍጽም ተርግቤ መደምደሚያ ነው የሌለብሽ ሙሽራ አንቺ ነሽ። በእኔ ጸሎት ነው የሞተው አለ አያቶላ። እሱ ምን መሰለህ ማን እንደሆነ እንኳን ሰውየውን አያውቀውም እኮ በጌታ እውነቱን ልንገርህ፣ ልደት አያውቀውም። ይሄ ነገር አፕን አረገ ጦርነት ራሱ እንደተጀመረ ማንም ሰው አያውቅም ነበር። ሞቱ ሲባል ብቻ ነው የሰማነው። ሁሉም የሰማው አይደል እንዴ? ድንገተኛ ነው ይሄ ነገር አፕን አረገ ሞቱ ተባለ። ገባና እንግዲህ በእኔ ጸሎት ነው አለ። ደግሞ የሰው መሞት ምንድን ነው ለሱ የሚጠቅመው? ኢራንና አሜሪካ መጣላታቸው ወይ እስራኤል መጣላታቸው ለሱ ቤኔፊቱ ምንድን ነው? እሱን የሚያስደስተው ምንድን ነው? አየህ፣ መርዝ ሲረጭ እንደሚውል ሞት እንኳን የሚመኝ ሰው እንደሆነ ክፉ እንደሆነ የምታዩበት ነው። እና ያሳዝናል። እንደዚህ አይነት ነገር በጣም አሳፋሪ። ኦርቶዶክስ ምን አለች? ለጥቅማቸው ነው፣ ለእኛ ብለው አይደለም። ከዚህ ነገር መድኃኒዓለም ይጠብቀን። በዚህ ነገር ውስጥ አንገባም አለች ኦርቶዶክስ። አንዳንዶቹ ደግሞ ለኢራንንም ያገዙ ኢትዮጵያውያን ሼኮች አሉ። ምን አገባን? ሰው የራሱ አሮባት የሰው ታማስላለች ነው ጨዋታው። እና በሚዘገንን ሁኔታ ቀለሜ ማንነቱን አሳይቷል። በማያገባው ገብቶ ኢትዮጵያ ላይ ላሉት እንግዲህ እንዲህ ለሚራቡት ምን ለሚሉት ቤተክርስቲያን ለሚቃጠለው ምናምን ድምፅ ሲሆን ሰምታችሁ ታውቃላችሁ። መተንፈሻ ደስ ነው የሚለው። ኦርቶዶክስ ሙሉ ብትጠፋ ደስተኛው እሱ። ለምን እንደዚህ አይነት ክፋት ክርስትና ከሆነ ለምን ሚሊዮን ዓመት አይቀርብኝም? ክፋት ነገ ለእኔ የሚያስበው እሱ ነው። ነገ ለሌሎቹ የሚያስበው ይህንን ነው። እና እንደዚህ አይነት ነገር ቀለሜ ልቦና ቢሰጥ መልካም። አንተ የሚያምርብህ እንደለመድከው ቅድምም ስለው ነበረ ስለ ገድላት ስለ ድርሳናት እያወራ ብትሸክል እንደ ሀሳብ። ምክንያቱም ኦርቶዶክስ ነው አንተ የምታኖረ ኦርቶዶክስ ናት። ኦርቶዶክስን ቃላልክ ምን አለ? ምን ታወራለህ? ምን ልታወራ ትችላለህ? ምንም ይወራል? ስለዚህ እሷ ይሸክል። አንድ ነገር ሪፍሌክት ላደርግ። የጴንጤው ማህበረሰብ እሱን ቁጭ ብሎ የሚሰማው ምን ያህል በትንሹ እንኳን ጭንቅላቱን መጠቀም እንዳልቻለ የምታውቀው በምንድን ነው? ሰው እንዴት አክሽን ጠብቆ ትንቢት ይናገራል? ድርጊቱ ልክ ሲሆን ጠብቆ ትንቢት ይናገራል እንዴ? ከዜና ሰምቶ። እሺ እሱ ስንፍናው ነው፣ ከእውቀት ማነስ ነው። አሜን ብሎ የሚቀበለውን ህዝብ እንዴት ያለ ድንቁርና ውስጥ ቢገባ ነው? እንዲህ ፕሮቴስታንት ጭንቅላቱን የተጠቀመ ቀን ኦርቶዶክስ ነው የሚሆነው። እስካሁን የሚጠቀመው አፉን ነው። ጭንቅላቱና ጆሮን የተጠቀመ ቀን ፕሮቴስታንት ወደ ክርስትና ነው የመጣው። እስካሁን የሚጠቀሙት አፋቸውን ብቻ ነው። አለቀ። ሰው የመጣለትን ይቀደዳል። ሰው እንደው ዝም ብሎ አያቶላ አያቅ። ሲጀመር ምን ይሁን ግጭቱ አያቅ። በምን ጉዳይ እዚህ ውስጥ ይግቡ አያቅ። ስለምን ይፈጠር አያቅ። እንዴት ይሙት አያቅ። ዜና አይተ እሱንም እኮ ዜናውን እኮ እንግሊዘኛ ነው አይሰማውም። ሲጀመር ሰው ሰውራ ነው የሰማው። ከነሙሴ ሰለሞን ነው የሰማው እኮ ከ15 ሰዓት በኋላ የተነገረን ዜና ሰምቶ ከዛም በኋላ ተንበርክኬ ጸልዬ ነበር እንዲሞት ሰው ይላል። እሱ ይናገር። ስንፍና ቁርሱ ራቱ ምሳው ነው።
አለማወቅ ቁርሱ ራቱ ምሳው ነው። አብሮት አሜን የሚል ጴንጤ መቼ ነው ጭንቅላቱን የሚጠቀመው? በኢየሱስ ክርስቶስ እንዳልኳችሁ ጴንጤ ጭንቅላቱና ጆሮውን ከተጠቀመ በጆሮ ሰምቶ በጭንቅላቱ ካስተዋለ ክርስቲያን ነው የሚሆነው። ኧረ ሾርት ሚሞሪ የሆነው ነው እንጂ ፒፕሉ እኔ ራሱ ስንጣላ እኮ በህልሜ አሳይቶ የነበር ጌታ ብሏል። ረስተው ነው ዮኒ ማኛ ህልም አይቼ እላለሁ ብሎ ደውሎልኛል እኮ ለእኔ ህልም አየሁ ብሎ ሌሊት 10 ሰዓት ላይ ደውሏል እኮ ለእኔ ዳይሬክትሊ። እሺ ምን ብሎ ደወለልኝ ሌሊት። ከዛ ሳይ የሆነ ቁጥር ነው ያነሳሁት እና በውስጥ መጀመሪያ በውስጥ ጻፈልኝና አንድ የምነግርህ ታላቅ ራእይ እያለ ምናምን እኔ ቲክቶክ ላይ ከዛ ስልክ ሰጠሁት እና ሌሊት ድንገት ነቅቼ ነው ደወለልኝ። እንደምን ወንድም ልደተ ቃል አለኝ። ደህና ነኝ እግዚአብሔር ይመስገን ያልኩት። እዚህ ላይ ሚዲያ ላይ ከምናደርጋቸው አንተ ለጌታ ኢየሱስ ክርስቶስ ትንሽ የተሸነፈ ልብ እንዳለ ከድሮውንም አውቃለሁ። እባብ ነው እኮ ብሎኛል፣ ግን ከዚህ በፊት ለጌታ የተሸነፈ ልብ እንዳለ አውቃለሁ። እና ደግሞ እኔ ብዙ ጊዜ ራእይ ህልም ሳይ እንደዚህ ተደጋግሜ ካላየሁ በስተቀር ወደ ፊት ለፊት አላመጣውም። ለአንተ ልንገር ብዬ ነው አለ። ጌታ ኢየሱስ ክርስቶስ እየጠራህ ነው አይነት ነው። በሙሉ ወንጌል ቸርች ውስጥ በኳይር ውስጥ ትልቅ የኳይር ልብስ ለብሰ እየዘመርክ አንተ ብቻ ጎላ ብለም ትታየው አለ። ከመሃል ጉልላት ስታገለግላየው እና ይሄ ጥሪ ነው እያለ ነው እንግዲህ ጥሪ ነው እያለ ነው። እና ዝም ብሎ ቅዠት የሆኑ ሰዎች በቃ ቅዠት ብቻ። ዮኒ ማኛ ነው አንዱ አለ። ከህልሜና አይቼ ነግሬያችሁ ነበር አላቸው። ከሁለት ቀን ከመጣላታችን በፊት ከሳምንት በፊት እኮ የሰበሰባትን ግብት ልቅም አድርጌ ወስጄበት ነበረ በጌም ያንን ህልም ያየ ሰው ጊፍት ይሰጣል። እና የሚያስቀኝ ነገሩ እሱ ነው። እሱ ምንድን ነው ሁልጊዜ ህልም ላይ ጎበዝ ያልማል እንደ ጠንቋይ። መጨረሻ ህልም ልንበል አልኩታ። እኔ ግን በቁም ነገር ነው የሰማሁት። ጋይስ የምር እንደዛ ሲል ሞክም አላረኩበትም። ሰማሁት በስነስርዓት በቃ እምነቱ ነው እንደዚህ ነው በቃ የሚያደርጉት ብዬ ሰማሁት ምናምን። ሙሉ ወንጌል ነው አለኝ፣ ግን የት ቀጠና እንደሆነ አላወቅኩኝም ምናምን ነግሮኝ ምናምን ተለያየ እና ብዙ ጊዜ ነው። አንዴ ሰምታል አይደለ? መልአክ በህልሜ ሌሊት መጥቶ ኤርሚያስ ተነስ፣ የአባት መንፈስ ተነስ ይልሃል፣ ኤርሚያስ ተነስ ብሏል። ነጭ መልአክ በህልሜ መጥቶ ኤርሚያስ ተነስ አለኝ አለ። የዛን ሰዓት ስሙን አልቀየረም ነበረ። እንዴት ነው መልአክ ስም የሚሳሳተው? ቀለሜ ነው የሱ ስም ቀለም ወርቅ። መልአክ ስም ተሳስቶ ቀለም ወርቅ ነው። ላይ ቤት በማን ስም ነው የሚጠራው? በቀለሜ ነው ወይስ በኤርሚያስ? ቀለም ወርቅ አይተንፍሱ ይመስለኛል። ላይ ቤት በሱ ነው የሚጠራው ወይስ በአዲሱ ስሙ ነው? ለማወቅ ብዬ ቀለሜ ቢሉት እኔ ስሜ አይደለም ብሎ ሊጣላል። የውሸቱ ውሸት ደግሞ እኮ ማለት ነው። ቀለም ወርቅ የቤተ ክህነት ስሜ ነው አለ። የቤተ ክህነት ስምና የእንትን ስም የሚባል የለም። በቤተ ክርስቲያን ውስጥ ሁለት ስም ያለ ዓለማዊ ስምና ክርስትና ስም አለቀ። የኔ አሁን የክርስትና ስሜ ሀብተ ማርያም ነው። ስመ ክርስትና የቤተ ክህነት ስሜ ነው አለ። ቀለመ ወርቅ የሚባል እኮ የለም እኮ። መስታወቂያው ላይ በህግ የቀየርኩት ስሜ ነው ኤርሚያስ ብዬ ቀለመ ወርቅ ነበር ስሜ አለ። እንደዛ ማለት ይችላል። ምንም የማይመረምር ጴንጤ ስለሆነ ምንም ይነደዋል። ይህን ህዝብ ለምን የሚለው እንደሱ ብቻ ሳይሆን ምን መሰለ የሆነች ሚስጥር አለች እዛ ገጠር ላይ ምናምን አይደለ ድቁና አለኝ ገለመላይ ብሎ ዋት የሚያደርገው የሆነች ሚስጥር አለ የተባረረበት። ያቺ አልተመቸችውም። ልክ እንደ ትዝታው ልክ እንደ ይሄ ወሮ በላው እንዳልክ አንድ አይነት ናቸው። እንደዛ አይነት ሙድ ስለነበራቸው በዛ ምክንያት ነው። እና ያ ደግሞ በጣም ያበሳጫል። በጣም ከልክ በላይ ያበሳጫል። ገባ? አንተ ሳትፈልገው ውጣ ተብለህ መውጣት ከእምነቱ አስበው። ኖ በዛ ላይ ማድረግ አትችልም። እንዲሁ ማገልገል ወይም መማር የቤተክርስቲያን አባል መሆን ትችላለህ። ከሌላው ግን ወጥተሃል ስትባል ሮጦ መግቢያ እዛ ነው። ቀላል ገባ? በቤተ ክህነት ውስጥ የነበሩ ሰዎች
እንደኛ አይነቱ ገባ አለማ የነበረ ምንም ሊል ይችላል። ግን በውሸት ወይ ደግሞ ጥለህ ከወጣ በኋላ ዞራ ለመመልከት ነዋል። እነሱ አሁን እኔ በነበርኩበት ሰዓት ኮምፕሊትሊ ፈጣሪ በሚያውቀው ኦርቶዶክስን ጥላቻ፣ ሙስሊም እንደዛ አይጠሉ። የሚደንቅ እንግዲህ ሙስሊም ነው አላመነም ያላመነ የሚባለው። ኦርቶዶክስ ላይ ያላቸው ጥላቻ ምንም ውስጥ የነሱ ነው የምልህ እኔ ሌሎችን አላልኩ። የእሱ ደቀ መዛሙርት በሙሉ በኦርቶዶክስ ጥላቻ የሰከሩ ናቸው እና ያሳዝነኛል። እግዚአብሔር የተነገረ ዜና ይዞ ሰው እንዲሞት ጸልያለሁ ሲል አሜን ከሚል ማህበረሰብ እንዴት ነው እንግዲህ እንዲህ አይነት ትግል ነው የገጠም ነው እንግዲህ ጋይዝ አንተ እዩ ጩፋ ምናምን እነ እስራኤል ዳንሳ ሙድ የሚይዝበት ፒፕል ይሄ አሁን ላይሸወር ነው። ከባድ እኮ አይደለም ለመሸወድ። እኔ አሁን የሆነ ቦታ ሄጄ ፓስተር መሆን ከባድ ሆኖብኝ አይደለም። እኔ ህሊናዬን መሸጥ ስለማልችል እኔ ትልቁ ፕሮብለም ቀላል ለመሸጥ ምንም ከባድ ነገር የለውም። ማስጮ ነው። የሆነ ጸሎቴን የተቆረጠ አላየም እንዴ? ብራንድ የሆነ አይተዋል ወይስ አላየሁም? አላየሁም። ቆይ ላሳይህ። ይህ ጸልይ ይላል። ስትፈልግ ነገር ላሳይህ ጸሎቴ። ቆይ አንድ ኃይለኛ ጸሎት አለኝ፣ ተቀበል። ሙስሊም አብዛኛው ኢትዮጵያዊ ድሃ ስለሆነች ይችን ሜተድ ሁልጊዜ ይሰራል። ላበሻ ተጠቀሙት። ወሽቻለሁ። ይህን አልተባላችሁም ሴቶች? ይህ ልምምድ ነው። በልምምድ ያገኙት ክፍት የስራ ቦታ በልምምድ ያገኙት ማንኛውም ጴንጤ ልጸልይልሽ ይበል። ማንኛውንም ጴንጤ አምጣው ልጸልይልሽ ይበል። አንቺ ላይ የተተበተበ ነገር ያለው አንቺ ውስጥ የተተበተበ ያለው በአንቺ ላይ ጠላቶች ሲዶልቱ ጠላቶችን ትዝ ያደረጉ ጌታ ያሳየኛል። ጌታ ተናግሮኛል ስለ አንቺ እንደዚህ ይለኛል። ሶስት ስራዋን ሊበታትኑ ስራዋን ሊያበላሹባት ስራዋን ሁሉ እንዳይሆን ሊያደርጉ ያሉት ይሄ ነው ጭቦቴው። እንግዲህ የትም ቦታ በከለር የምትሰማው ይህንን ነው። ሌላ አዲስ ነገር የለም። በችግሩ ነው እኮ የመጡበት ማህበረሰብ። በሻው ደግሞ ኑሮ ጠሮበታል፣ ገብተዋል፣ ይታወቃል። በታክሲ መጥቶ እኮ ነው እሱም በቤት ሲሄድ የሚያየው እኮ እሱን እኮ ነው። ምን በታክሲ በባስም አልመጣም እንኳን በታክሲ። በጣም አሳዛኝ ማህበረሰብ ነው። መቼ እንደሚነቃ ለብቻው ቁልፍ ገብቶ የሚያስወጣ ምን አይነት እምነት ነው? እጅግ በጣም ከባድ ነው። ይሄ ሁሉ ስራ የጴንጤኮስቴ ስራ ነው። አዞዛ ስትሪት ላይ የተነሳ የአጋንንት መንፈስ ምላስ ከምላስ ጋር እያጋጨ ልሳን ነው እያለ በአጋንንት መንፈስ ተሞልቶ የሚያወራ ማህበረሰብ ነው ዛሬ ይህንን ህዝብ የተጫወተበት። ትርጉም አልባ ብራንድ የሆነ መንፈስ አለ። ምላስ ከምላስ ጋር እያጋጠመ የሚያወራ ኧረ ላሳይህ። እሱንማ አንደኛ በብራንድ በልሳኑ ላሱ ሲመላለሱ አላየህም አንተ ማለት ነው። ለእኔ እኮ ይልኩልኛል። እኛ ሰው ማኝዚ ጥብስ ተገኝቷል እያለ ነው የሚልኩልኝ። ቆይ ላሳይህ። በንግግር ራሱ እርስ በራስ ይኸውልህ በጣም እኮ ነው የሚገርመው። በመንፈስ ይሰማል። በጣም በሚገርም ሁኔታ
በመንፈስ ቅዱስ ላይ ነው እነዚህ ሰዎች እያፌዙ ያሉት። በጭራሽ መንፈስ ቅዱስ እንደዚህ ሊያደርግህ አይችልም። ከአጋንንት መንፈስ ውጪ መንፈስ ቅዱስ በጭራሽ የእናንተ ልሳን አያውቀውም፣ ሊያውቀውም አይችልም። ምክንያቱም ይሄ በጣም ከሌላ ስፒሪት ዴሚኒክ በሆነ መንፈስ ነው እንደዚህ የምታደርጉት። ሰው እንዴት በዚህ ልክ በቃ በዚህ ምቾት ናቸው አባቴ። በጣም ደፋሮችም ናቸው። አስለምደዋቸዋል። ኖርማላይዝ አድርገውታል። ገባ ተለማምደን ኖርማላይዝ ስላደረጉት ሰው ራሱ እዚህ ጋር ምን ቸብራ ይልና ኮፒ ሊንክ ታፕታፕ አድርጉ ይላል በመሀል። ኢማጂን በጣም ነው የሚያስደነግጠው እኮ። ከዛ ወደዚህ ነው የሚጠሩ አይደለ? የነቢያትና የማንም መጫወቻ ነው የምትሆኑ። የደዛ ሶፍት ልትበላ የገዥነት በትር እያለ ከእንጨት አስቆርጦ መጥቶ ይሸጥልሃል። ብርቱካን ይሸጥልሃል። ፍራፍሬ ትበላለህ፣ ትጠጣለህ። ከዛ በኋላ አንተ አንደኛ ነህ፣ ዘንጠህ ሂድ ትባላለህ ማለት ነው። ጭንቅላት ቆም ብሎ ያላዩት ነገር የእነሱ ህይወት ሲቀየር እነዛ እንዳሉ የሚኖሩ መሆኑን እንኳን ቆም ብሎ ያዩ የእነሱ ሐሰተኛ ነቢያቶቻቸው ጽድት ብለው ቆንጆ ህይወታቸውን እየኖሩ በቪላ እየኖሩ በየስቴቱ በየአውሮፓው እየተመላለሱ ሲኖሩ ቆም ብሎ የሚያስብ ነገር እንኳን ጭንቅላታችሁ ላይ የለም። የአንተ ህይወት አንድም በመንፈሳዊም በዓለማዊም ሳይቀየር ከኬን እያከክ የድሃ ሆነ ተሰልፈ በባስ እየሄድክ እነሱ በሬንጅ ሮቨር በቪኤይት በኒሳን ፓትሮል በጣም ትንሽዬዋ መኪና ከተባለች እንግዲህ በኤሌክትሪክ መኪና እየተንቀሳቀሱ ከአንድ ስቴት ወደ አንድ ስቴት፣ ከአንድ ሀገር ወደ አንድ ሀገር፣ ከሮም ፓሪስ፣ ከፓሪስ እንግሊዝ፣ ከእንግሊዝ አሜሪካ እየተሽከረከሩ ልጆቻቸውን ውጭ ሀገር እያስተማሩ አንተ ላይ ይሸቅሉብሃል። አንተ ትድናለህ የተባልከው አንድ ቀን ድና አታውቅም። ገንዘብ ታገኛለህ የተባልከው አንድ ቀን አግኝተህ አታውቅም። አንድም ቀን ማንም ተፈውሰው አያውቅም። እነሱ ግን ህይወታቸውን ፈውሰውበታል። ድህነታቸውን አራግፈውብሃል ማለት ነው። ይህን ያህል ናችሁ። ጭንቅላታችሁን መጠቀም አቅቷችኋል። ዲስማች እውር ሆናችኋል። እውርን ቢመራ ሁለቱም ገደል። ኢየሱስ ጌታ ነው በሚል ሽፋን የድሃ ለማኝ ያደረጓቸው በጣም በሚያሳዝን ሁኔታ ከባድ ናቸው። እግዚአብሔር ልቦና ይስጠን ለሁላችንም ነው የምለው። በተለይ ጠይቁ፣ መርምሩ። የምትሄዱበት ቸርች ምንድነው አገልግሎቱ፣ ምንድነው ትምህርቱ ብላችሁ ጠይቁ። የዛኔ ራስ ቀውሰቶታል። አንድነን ሲሏችሁ የነበረው በሙሉ የውሸት እንደሆነ አውጥቼ ተናግሬያለሁ። አልዋሹም። ምን ፔጅ መጥተውም ተናግረዋል። የተለያዩ እንደሆኑ ራሳቸው በመሃል መስክረዋል እያመለጣቸው። እኛ ስንይዘው ግን አንድነን ማለት ጀመሩ መልሰው። ምክንያቱም አብዛኛው ኦርቶዶክሳውያን የነሱ የሚሉትን ፍሬ ነገሩን አትሰሙት። ስለ ገድል ምናምን የሚሉትን እንጂ ፍሬ ነገር ስለ ራሳቸው ልዩነት ሲያወሩ እሱ ነው ለእናንተ ትምህርት ማለት። ለምን ታዲያ የት ነው የምመጣው ብላችሁ መጠየቅ ያ ነው። ለምን መልስ የለም። ለምን ተለያያችሁ? በክርስቶስ አንድ ከሆናችሁ ምን አይነት ልዩነት ትምህርት አለ? ምን አይነት በክርስቶስ አንድ የሆነ እንዴት የተለየ ትምህርት አለው? መልስ የለም። ያ ነው። ስለዚህ ያ ነው። ሰላምዬ ልሸኝሽ እችላለሁ። ሰላም መሐመድ፣ የአባትሽ ስም ራሱ ጽድት ያለ ነው። አረጋጊ ሰባሁለት ድንግል ይሰጠኛል ብሎ ሄዷል። እናቱ አረጋጊ። እሱኛው ጨጉ ደግሞ ሌላ ታሪክ ነው። ሰላም መሐመድ ቀስ እያልሽ እናቱ ሰምቷል። እሱኛው ኢቨን ከእንትን በኋላ ራሱ ተመልሶ ይመለሳል እንዴ በብራንድን እሱ ይለያል። ለዚህ ነው አሁን እኔ እፉን ማውጣት ይከበደኝ። ለዛ እሱ ይሻለኛል አላለም አንዱ። አሁን እኔ አይ የእውነት ቢሆን ያጅ ነኝ አልዋሽሽም። ልደትዬ አይመችሻል። የእውነት ቢሆን ሰማይ ሀጂ አብደላ ሆኜ ነው የምሄድልህ።
የመቶ ሰው ጉልበት እያልክ ደግሞ እኮ ወንዱ አይደክመውም ታውቃለህ አይደል? ጉዳዩ ላይ ምንም የሚደክም ነገር የለም። እንደገና ጉዳዩ የወንዱ አይተኛም ታውቃለህ። ቆመ ጠብቀኝ ነው ቆመ ጠብቀኝ ቆመ ጠብቀኝ ነው አባቴ። ምንም እረፍት የለው እና ከባድ ይህን ጾምማ ጋይስ መድገም አለብን። በአሁኑ አልተሳካም። ከባድ ይህን ጾም መድገም አለብን። ይህን ጾም መድገም አለብን። አልተሳካም። በአሁኑ ጾም አባቴ እኔ ነኝ እኔ ወስደዋለሁ። አንተስ ውሸት አላወራው። እየታየ ደግሞ በጣም ጥሩ ስራ ከሰራ ወደ 100 ያድጋል። ከ72 በጣም ምድር ላይ የሰራው ስራ ኃይለኛ ከሆነ ብራንድ ከሆነ እስከ 100 ይደርሳል። ይጨመራል። በጣም ለየት ያለ እስልምናን የጠቀሙ እስከዛሬ በአረብኛ መደበቁ ብቻ ነው። በአረብኛ ተደብቋል። አየህ አበሻ አረፈው። አረብኛ መሆኑ በጣም ጠቀመው። በአማርኛውን ትራንስፈር ስለተደረገ ሀዲሱ ምኑ ቆም ብሎ ይጠይቃል። አበሻ ደግሞ ጠያቂ ነው እንደምታውቀው። እንደ አረብ ማይም አይደለም። ገባ ይጠይቃል። ስለዚህ ከባድ የመጀመሪያውን ጎገል ነው ያ ይጠይቃል። ስለዚህ ከጠየቁ ደግሞ ብዙ ነገራቸው ይበላሻል። ብዙ ነገራቸው። ስለዚህ ቀስ እያልክ ሸርተት እያልክ ነው የምትወጣው። በአንዴ ከሆነ ሸክ ጀዲ ስላለ እሱኛው ደግሞ እኔ እኮ አባቴ እኮ ሙስሊም እኮ ነው። በጣም የሚገርመኝ እኮ ማለት ነው። ኧረ ተው ተስፋ ነበረኝ በሱ በኩል ቤት አይቀርም፣ የሆነች ነገር አይቀርም። ትንሽ አንተ አሁን ኦርቶዶክስ ስለሆንክ 72 አይሰጥም። ትንሽ ታይቶ 1-4 ወደፊት አንዷን የሚሰጠኝን ይባርክልኝ በኢየሱስ። ታይቶ አድርጉለት ጋይስ። እሺ ትናንትም ላይ ቤተሰብ አለ እኔ ጋ ይጫወታሉ። እኔ አክርሬም ስለማልጫወተው እሱም ጉዳይ ብዙ አይጨክኑብኝም። እንደ ጨዋታ ነው የማወራው። እፎይ እንደ ስራ ነው ገብተዋል። ፎከስ አድርጎ ነው የሚጫወተው። ያ እፎይ በጣም ይችላል። በተረፈ በፕሮግራማችን እንቀጥላለን። ከሰኞ ጀምሮ እናደርገዋለን። እሺ ብራዘር፣ ከሰኞ ጀምሮ እናደርገዋለን። እሺ ይቻላል። እሺ ወንድሜ። ቤተሰብ እንዴት ናችሁልኝ? ሁሉ ነገር አሽወይና ምናምን ነገር ጨዋታ ላይ ነን። አይደብራችሁ። ጨዋታ ላይ ማኛው ችክ ማለት ስለማይወድ ነው።